ወንድሜ እኮ ፍቅራለሁ ሮቤል፣ እኔ እኮ ፍቅራለሁ። እኔ እኮ ላንተ መኖር አልችልም። እኔ ላንተ መኖር አልችልም ሮቤል። ቆይ ለምን እኔ ላይ እንደዚህ ያደረግክ? ለምን የሳራን እጅ ከኬን ያመጣው አንተ ቆሻሻ ሽጥልኝ ብላኝ መቼ? አንድ 4 ወር ነው። የመጨረሻ ቀን እጇ ላይ ቸው ነበር። ኧረ አላየኸውም። አንተ መቼ ነው ውሸትና ክህደት የሚያበቃው? እኔ ውሸት አይደለሁም። እሺ ሮቤል አይኑን በጨው አጥቦ መጣ። ሚራ ማፈሯን ትታ በሰራችው ስራ ቃል በቃል መናገር ጀምራለች። ሉሃና አድናልን ካላገባኸኝ ምንድነው እስካሁን የምትጠብቀው? እያስገደደችው ነው። ሉሃና ተከታታዩ ድራማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሉሃና ተወዳጁ ድራማ ክፍል ይዤላችሁ መጥቻለሁ። እንግዲህ ሉሃናን እያየነው ነው። በየሳምንቱ በተከታታይ የሚቀርብልን በጣም ተወዳጅ አዝናኝ የሆነ የቤተሰብ ድራማ ነው። ወንድምና ወንድም የሚቦጫጨቁበት፣ አንድ ሴት አፍቅረው ራሳቸውን አለማመን ድረስ የደረሱበት ደረጃ ነው። ሚስት አለመታመኗን የሚያሳይ ነው። ከሁለት ወንድማማቾች ጋር ማደር ምን ማለት ነው? ከባድ ነው። የገደለው ባልሽ፣ የሞተው ወንድምሽ፣ ሀዘንሽ ቅጣጣ ከቤትሽ ሳይወጣ የሆነ ነገር ነው። ሮቤል አይኑን በጨው አጥቦ መጣ። እህቷን ሳራ ከገደለ በኋላ አንቺን ካላገባሁሽ ሞቼ እገኛለሁ፣ አፍቅሬሻለሁ፣ ለሌላ ሰው የማይሰማኝ ስሜት ለአንቺ ይሰማኛል። ለሉሃና የሚደረድርለት የቃላት ሽንገላ ነው። ራሴን መተው ሆዴን አሻሹ ነው ነገር አለሙ። ምክንያቱም እህቷ ሳራ ገዳይ ነህ። እንዴት ነው ከአንተን አግብታ ከአንተ ጋር መኖር የምችለው? የመጣችው እኮ እህቷን ፍለጋ ነው፣ ትዳር ፍለጋ አይደለም። ስለዚህ ሮቤል ህልም ነው እንጂ እውነት ሊሆን አይችልም። ያንተ የምትሆነው ሚራ ናት። ምክንያቱም ልጁ ያድናል ቢሆንም አድናል ፍቹ ጠይቆላታል። ፍቺኝ፣ ከዚህ በኋላ አልፈልግሽም፣ ሮቤልም ላንቺ አይታመንልሽም፣ ከዚህ በኋላ ተስፋ ብትቆርጭ ይሻልሻል። በአንድ ቋንቋ ነበር የምታወሩት፣ አሁን ግን ቋንቋችሁን ተቀያይራችኋል መሰል፣ እየተግባባችሁ አይደለም፣ መቼም ሊታመንልሽ አይችልም። ስለዚህ ከእሱ ጋር መሆኑን የመረጥሽው። ስለዚህ ቪዲዮውን በደንብ አይተሽዋል። በምን ልሸውጂ ትፈልጊያለሽ? ልጄን ብቻ ነው የምፈልገው። ነገር ግን ቢሆንም በፈጣሪ ስራ አልገባም እንጂ ከአንቺ መወለዱ ራሱ ለእኔ በቁም ሞት ነው ብሏታል። አድናል ቃል በቃል ነው የመለሰላት። ወረቀት ሰጥቷታል፣ ፈሪምበት። ከዚህ በኋላ የኔና አንቺ ትዳር አይቀጥልም ተብላለች። ሉሃና ካላገባኸኝ ሞቼ እገኛለሁ፣ ዳብል መሆን አልፈልግም። እዚህ ቤት እኔ እኮ ቦታዬ የሰራተኝነት እህት ብቻ ነው፣ ሌላ ቦታ የለኝም። አንድ ቀን የሆነ ነገር ቢፈጠር መውጣት አይቀርም። ስለዚህ ተደላድዬ እንድቀመጥ፣ ፍቅርህን በጣም ከብዶኛል፣ ተረዳኝ። አላስገድድህም፣ ራስ ወዳጅ መሆንም አልፈልግም። ነገር ግን እንድታገባኝ ቃል አቅርቤልሃለሁ። መልሱን ከአንተ ነው የምጠብቀው ብላለች። ሮቤል በፍቅርሽ ተሰቃየሁ፣ ሞት ኩልሽ የቃላት ሽንገላ ለሉሃና አሁንም እየደረደለራት ነው። ነገር ግን አሁን በሁለተኛው ዙር አንድ ነገር አታውቅም ሉሃና። ሮቤል መራመዱን አታውቅም። ሚራ እንደሰነከለችው ነው የምታውቀው። ሚራና ሮቤል እየተሸዋወዱ ነው። የቤቱን ካርታና ፕላን ሰጥተዋለች። ነገር ግን የሰራችለት ፎርጅጅ ነው። ስለዚህ ይሄን የሚያክል ቤት አለኝ፣ ይሄንን ከሸጥኩኝ ሉሃናም ትወደኛለች፣ ወደ እኔ ትመጣለች። ብቻ በህልም ሆኗል የሚኖረው፣ በህልም ሆኗል የሚያቅደው። ሆኖም ነገር አለሙ ሉሃና የሚያስደስታት ነገር እሰራለሁ ብሎ የሳራን የእጅ ጌጥ ለሉሃና አስወጥቷታል። አይንሽን ጨፉኝ፣ ሁሌ የሚያስደስትሽን ነገር ነው የምሰጥሽ፣ ለምን አትቀበይኝም? ብቻ አላውቅም። የቃላት ሽንገላ ሁሉ ደርድሮላታል። ይሄማ ሳራ የምታረገው ነው፣ የእህቴ ማስታወሻ ነው። እንዴት ሰጠች ለአንተ? ከእጇ ላይ ማውጣት አትወድም። እንዴት ሳገኘኸው? ሉሃና ጥያቄ ያቀርባለች። ሮቤል በምላሹ የሰጣት
ይሄማ የእህትሽ ነው። አዎ አውቃለሁ። ነገር ግን ተቸግራ ሽጥልኝ ብላ ሰጥታኝ ነበረ። ጌጡን ከኔ ጋር አስቀምጬ ብሩን ሰጠውሃት። ለዛ ነው ላንቺ አሁን የሰጠውሽ። ሳራ ግን የት እንዳለች አላውቅም። በቅርብ ግን አገናኝሻለሁ። የሞተ ሰው አፈር አራግፎ ሲመጣ አናውቅም። ብቻ አንተና ሚራ ስለማትተማመኑ ምናልባች አሻንጉሊት ቀብረህ ሳራን ቀብሬያታለሁ ብላህት ይሆን? አብረን እናየዋለን እስከ መጨረሻው ድረስ። አይተማመኑም። የሁለቱ ነገር መቼም የጉድ ነው። መጨረሻም ሚራ እርጉዝ አይደለሁም እንዳትል ፍሩልኝ። ምክንያቱም ሌባም አለው ነውና። ሌባ ሲሰርቅ እኮ አይጣላም፣ የሚጣላውም ሲከፋፈል ነው። አሁንም የእናንተ ጉድ የወጣው እንደዛ ነው። ስትከፋፈሉ ጸባችሁ በዛ። ምቀኛችሁ ሳይሆን እናንተ ራስ በርሳችሁ ተበላልታችሁ ልታልቁ ነው። ሚራና ሮቤል ምን ይሻላችሁ ይሆን? የሚገርመው ነገር ሮቤል ለሚራ ይሄን ያህል አይከላከልላትም። ሉሃና ትናንትና ለመጣችሁ ለሚስኪኗ እያለ በጣም ነው የሚከራከርላት። ሚራ አጠቃታለሁኝ፣ እገላታለሁኝ፣ ከዚህ ግድም ነው የማጠፋት፣ ህይወቴን ሁሉ ዝብርቅርቁን አውጥታዋለች። ምንድን ነው የምትለኝ? እንግደላት ብቻ የቃላት ሽንገላም አምጥታለች። እሷንማ እንዳትነኪያት፣ እሷ እንዳንቺ መሰሪያ አይደለችም። እንደዚህ አይነት ተንኮል ነገሮችን አታስብም። ስለዚህ እኔን ለሉሃና ተይኝ፣ አንቺ ደግሞ ከልጅሽ አባት ጋር ከአድናል ጋር ሂጂ፣ እዛው እሱ ነው የሚሻልሽ። ስለዚህ ቁስልሽንም አስታሚ፣ አትውረግረጊ። ብቻ ይሄ የሚራና የአድናል ንግግር ነው። ሮቤል ሚራን ጠልቷታል። ለምን እንደጠላት ግን ግራ የሚያጋባ ነው። ሁለቱም ሌቦች ናቸው። ሁለቱም ራሳቸውን አያምኑም። ሁለቱም ይሰራረቃሉ። ቃላቸው ላይ አይገኙም። የቃላት ሽንክ ላይ ይደረድራሉ። ሚራ ከቤት ስትወጣ እኔ ከዚህ በኋላ እዚህ ቤት አልኖርም፣ ምን ያደርጋለሁኝ? ሮቤል ጠልቶኛል። ሉሃናን ያፈቀረው ልጄ ይቅር በለኝ፣ ከሀጂ ነኝ። ብዙ ነገር ቀብጣጥራ ጓዟን ሸክፋ ከቤት ልትወጣ ነበር። አድናል እጅ ከፍንጅ ይዟታል። የት ነው የምትሄጁ? ልጄን ይዘሽ ተመላሺ። ምንድን ነው የምትፈልጊው? ጥያቄ በጥያቄ አፋጧታል። ምን ይመለከተሃል ስለ እኔ? ልጅህን ብቻ አይደለ እንዲ የምትፈልገው? ልጁ ደግሞ ያንተ አይደለም። ስለዚህ ተወኝ፣ እየፈለጉበት ሊሄድ ብለዋለች። አመንሽም አላመንሽም እውነቱ ይሄ ነው። ሮቤል መውለድ አይችልም። ስለዚህ ልጁ የኔ ነው። ይህን ነገር ደግሞ ሳታቂው ቀርተሽ ነው ወይ? ብቻ አላውቅም ምን እንደዋጣት በድንገት ፌንት በልታለች። ከፌንቱም በኋላ ራሷን በማሰብሰብ በመጠየቅ ወደ አድናል አይኗን እያሸጋገረች ጥያቄዋን ቀጠለች። ለምንድን ነው ሮቤል አይወልድም ያልከኝ? የኔ እርግዝና ከሮቤል ጋር ምን ያያይዘዋል? ምን ያገናኘዋል? ለአድናል ጥያቄ ሰጥተዋለች። አድናል አንቺስ ምን ፈስበሽ ነው? ምን አቅደሽ ነው? ልጁ ያንተ አይደለም ያልሽኝ። ስለዚህ እኔ የመለስኩልሽ እንደዛ ነው። ይሄ ነው እንደ መልስህ ለጥያቄ ሁሉ? ብቻ በጥያቄ ተፋጠዋል። ምን አስበሽ ነው ደግሞ ጠይቋታል። ምንም በስቺ እንደዚሁ ነው። እንግዳስ እንደዚሁማ ከሆነ እኔም እንደዚሁ ነው ዝም ብዬ የጠየቅኩሽ። ምንም ነገር የለውም። እውነቱን ማወቅ ከፈለግሽ ጊዜው ሲደርስ ያውቃል ያለ ይመስላል። ነገር ግን አሁንም ወንድሜ ተቀይረሃል። ምን ሆነህ ነው? ምን ነክቶህ ነው? ምን አድርጌ ነው እየመጣ በየጊዜው የምትመታኝ? ዊልቸር ላይ ነው ወይ ብለህ ነው ወይ? የሮቤል የኪሊዮም ወይም የቀን በቀን የዕለት ከዕለት ጥያቄው ነው። ሮቤል ከስህተቱ ተምሮ ወንድሙን ይቅርታ መጠየቅ አይፈልግም። ሉሃናን ብቻ ስለሚወዳት ሉሃናን የሚያስደስታትን ነገር ማድረግ ብቻ ነው እሱ የሚታየው። እውነት ሁለቱም ወንድማማቾች በፍቅር ታውረዋል። ቢታወሩም ግን ወደ ራሳቸው መለስ ብሎ ማየት ተገቢ ይመስለናል። ሉሃና አድናልን በጣም ትወዷለች፣ ታፈቅረዋለች። ከሚራ እጅ ፈልቅቃ መውሰድ ትፈልጋለች። ሚራን በሆነው ባልሆነው ታሸማቀቃታለች። ይሄ አስነዋሪ ስራሽ ምንድን ነው? የት ሊያደርስሽ ነው? እንደው ይቅር ይበልሽ ፈጣሪ። ምን ሆነሽ ነው? ስንሳሳት ገቢ የሞትሽን ጉድጓድ ትቆፍር ያለሽ በራስሽ እጅ። ይህ የሉሃና የቀን በቀን ጥያቄ ነው። ብቻ አሁንም ተፋጠዋል። የድራማው መጨረሻ ምን ይሆን? አብረን እናየዋለን።
ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። በቀጣዩ ክፍል በሉሃና አስገራሚና አስደማሚ ድራማ እስከምንገናኝ ድረስ ቸር ሰንብትላችኋለሁኝ። በዚሁ እንሰናበታለን። መልካም ቆይታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።